ሰላም ጋይስ እንደምን ቆያችሁ ጓደኞቼ። ዛሬ ይዤላችሁ የመጣሁት እንግዲህ ኢሜጅ ኮምፒውተር ቪዥን ኤንድ ኢሜጅ ፕሮሰሲንግ የሚል ኮርስ ነው። ይሄ የመጀመሪያ ቪዲዮ ነው። ሰብስክራይብ እና ላይክ እንዲሁም ሼር በማድረግ እንዲሁም ለክላስሜቶቻችሁ በማጋራት እንደተተባበሩኝ እጠይቃለሁ። የአይቲ ተማሪዎች፣ የሲኤስ ተማሪዎች፣ የአይኤስ ተማሪዎች፣ ሶፍትዌር ኢንጂነሪንግ ተማሪዎች ለሁላችሁም የሚሆን ነው። እንግዲህ ብዙ ጊዜ ስፈልግ እኔ ቪዲዮዎችን ስለማላገኝ በተለይ በአማርኛ ቋንቋ ለመስራት አነሳስቶኛል። ጎሄድ አብረን እንመልከት ቻፕተር ዋንን ማለት ነው። ኮምፒውተር ቪዥን ኤንድ ኢሜጅ ፕሮሰሲንግ የሚለውን ቻፕተር ዋንን ብሬክ ዳውን አደርግላችኋለሁ። ከኔ ጋር አብራችሁ ዝለቁ። ይመቻችሁ። እንግዲህ እዚህ ቻፕተር ላይ የምናነሳው ኮንሰፕት ስለ ኢሜጅ ነው። ሁለተኛው ደግሞ ኮምፒውተር ቪዥን ነው። ሶስተኛው ደግሞ ኢሜጅ ፕሮሰሲንግ ነው። ወደ ውስጥ እየገባን በጥልቀት እንመለከታለን ማለት ነው። እዚች ጋር ፓወርፖይንት አለ። በነገራችን ላይ ፓወርፖይንቱን ከፈለጋችሁ እዚህ ከታች ዲስክሪፕሽን ላይ የቴሌግራም ሊንክ አስቀምጬላችኋለሁ። እዛ ገብታችሁ ብዙ ኮርሶችን ዩቲዩብ ቻናልም ከመጀመሪያ በፊት ያስቀመጥኳቸው በጣም ብዙ ኮርሶች የተለያዩ ትምህርት ቤቶች ማለት ግቢዎች ማለት ነው እና ታገኛላችሁ። እንዲሁም ደግሞ የኤግዚት ኤግዛም አንዳንድ ፈተናዎችንም እዛ ላይ የምታገኙ ይሆናል። እንቀጥል። ኢሜጅ ማለት ምን ማለት ነው የሚለውን ነው የምንመለከተው። ኢሜጅ ማለት ቱ ዳይሜንሽናል ፋንክሽን ነው። ቱ ዳይሜንሽናል ትሪዲ ሳይሆን ታውቃላችሁ አይደል? ድሮ ስንማር ማትስ ላይ ኤክስ እና ዋይ ዜድ ተብሎ የሆነ እንደ መስቀል አይነት ነገር የሚደረገው ያ ኮኦርዲኔት ማለት ነው እና ቱዲ ብቻ ነው የሚለን። ቱ ዳይሜንሽናል ዲኖትስ አስ ኤፍ ኤክስ ኤፍ ኢን ዘ ብራኬት ኦፍ ኤክስ ኮማ ዋይ ይሆናል ማለት ነው። ኤፍ የምንለው ነገር ምንድን ነው? ያው ኢንቴንሲቲ ነው የሚያመለክተው። ኢንቴንሲቲው ደግሞ ዲተርማይን የሚደረገው እዚች ጋር አምፕሊቲዩድ የምንለው ነገር አለ ማለት ነው። አምፕሊቲዩድ የምንለው ነገር አለ። ስለዚህ አምፕሊቲዩድ ማለት ነው። አምፕሊቲዩድ የምንለው ነገር አለ። እሱን ነው የሚያሳየው። ኢንቴንሲቲ የምንለው ነገር ኤፍ ላይ ነው ማለት ነው የሚያመለክተው፣ ኤክስ እና ዋይ ኮኦርዲኔት ላይ። ወደ ውስጥ እየገባን ስንሄድ በጣም በጣም ሞር እየተረዳችሁ ትሄዳላችሁ። ብቻ እናንተ ተከታተሉኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንቀጥላለን። when spatial coordinates x and y and the amplitude value of the function f are all finite and discrete ሲሆን ምን እንላለን? ዲጂታል ኢሜጅ እንለዋለን ማለት ነው። ያ ኤክስ እና ዋይ ላይ ያለው ኮኦርዲኔት ፋናይት እና ዲስክሬት ከሆነ we call it digital image እንለዋለን ማለት ነው። digital images are composed of finite number of elements refers as a picture ኤለመንት ኢሜጅ ኤለመንት ኦር ፒክስልስ ተብለው ይጠራሉ ማለት ነው። እነዚህ ኢሜጅ ኤለመንቶች ማለት ነው። አሁን እዚህ ጋር የምታያቸው ፒክቸሮች ጠቅላላ ከታይኒ ከሆኑ ኤለመንቶች የመጡ ናቸው። ለሰው ቦዲ ሴል እንደምንለው፣ ለእቃዎች ወይም ለማተሮች ደግሞ አተም እንደምንለው፣ ለኢሜጅ ሲሆን ምን እንላለን? ፒክስሎች እንላለን ማለት ነው። we call it ፒክስል እንላለን ማለት ነው። ፒክስል is a tiny dot that represent a part of image። ለምሳሌ 600 በ600 ፒክስሎች ሊኖሩ ይችላሉ በአንድ ፍሬም ውስጥ ማለት ነው። ማለት ይሄ ምናልባት በተለያዩ እንትኖች ላይ ይለያያል። በጣም ምርጥ ኳሊቲ ያለው ኢሜጅ በጣም ብዙ ፒክስሎች በፒክስሎች ውስጥ የተጠጋጉ ፒፒአይዎች ሲሆኑ ነው። እሱን ኋላ ላይ የምንመለከተው ይሆናል። በጣም በጣም ብዙ ፒክስሎች ካሉት በጣም ዲቴል ነው። እንዲሁም ደግሞ የፕሮሰሲንግ ብቃቱ ትንሽ ይወርዳል። ምክንያቱም እሱን ለመክፈት በጣም ብዙ ፕሮሰሰሩ እንትን ሊሆን ጠንካራ ፕሮሰሰር ሊሆን ያስፈልገዋል። ሁለተኛ ደግሞ ግን ኢሜጅ ኳሊቲ አሪፍ ይሆናል ነው። ሉዝ የምናደርጋቸው ነገሮች ሊሆኑ ይችላሉ። እንደ ኤግዛምፕል 60 በ60 የምንለው ማለት ነው። ይህ ሆሪዞንታል እና ቨርቲካል ለምሳሌ ኤክስን ዋይ ብለን ስንጠቀስ የምንጠቅሳቸው ነገሮች ናቸው እነዚህ። ሌላ ኢሜጅ ሜድ አፕ ኦፍ መኒ ስማል ኢንዲቪጁዋልስ ፒክስልስ ኢች ዊዝ ኢትስ ኦን ከለር ኦር ኢንቴንሲቲ ማለት ነው። የኢሜጅ አይነቶችን ኋላ ላይ ስናነሳ በደንብ ግልጽ ይሆናል ስለዚህ ነገር። ምክንያቱም ከለር እና ኢንቴንሲቲ የምንለው ነገር ምን እንደሆነ እንመለከታለን። ኢንቴንሲቲ የምንለው ብራይት እና ዳርክ ከመሆን ጋር የተያያዘ ነው። ከለር የምንላቸው ነገሮች ደግሞ በተለይ ዲጂታል ኢሜጅ ላይ የምናያቸው አሉ። በዋናነት 3 ናቸው። ሬድ፣ ግሪን እና ብሉ የምንላቸው ማለት ነው። እነዚህ በዋናነት ፒክስሎች ዲጂታል ኢሜጆች የሚጠቀሟቸው ከለሮች ናቸው። ስለዚህ እነዚህን ነገሮች እያየን እንሄዳለን። ሶሪ እንግዲህ
ቪዲዮ እንዳይረዝም ብዙ ጥረት አደርጋለሁ። እዚች ጋር የምትመለከቱት እዚች ጋር ግሬ ስኬል የሚባል ኢሜጅ አለ፣ ክለር ኢሜጅ የሚባል አለ። እነዚህን ነገሮች ኋላ ላይ ስለምናይ እዚች ጋር ከማወዛገባችሁ ኋላ ላይ እንመለከታቸዋለን ወደዛኛው ስላይዶች ላይ ስላሉ ማለት ነው። አን ኢሜጅ ሰርቭስ አስ ቪዥዋል ፕሬዘንቴሽን። ያው ኢሜጅ ቪዥዋል ፕሬዘንቴሽን ነው። ቪዥዋል ማለት የምታዩት ነገር ነው። የምታዩት ነገር ኤኒቲንግ ሊሆን ይችላል፣ ዲያግራም ሊሆን ይችላል፣ ፕሪንት የተደረገ ፎቶ ሊሆን ይችላል፣ እዚች ጋር እንደምትመለከቱት ማለት ነው። እንዲሁም ደግሞ ድሮይንግ ሊሆን ይችላል። የተለያዩ ነገሮች የምታያቸው ነገሮች ዊኮሊት ምን እንላቸዋለን? ኢሜጅ እንላቸዋለን ማለት ነው። ሄል ዲጂታል ኢሜጅ ባይነሪ ሪፕሬዘንቴሽን ኦፍ ቪዥዋል ዳታ ብለንም ማየት እንችላለን። ቢኮዝ ባይነሪ የምንለው ነገር ምንድነው? በዜሮ እና በዋን መካከል የሚሆን ነው ማለት ነው። ስለ ዲጂታል ኢሜጅ የምናወራ ከሆነ ማለት ነው። ቫሪየስ ፎርምስ ኦፍ ኢሜጅ ኦር ቪዥዋል ዳታ ኢንክሉድ ፎቶግራፍ ቴክን ባይ ካሜራስ፣ ግራፊክስ ዲዛይን ዩዚንግ ሶፍትዌር፣ ፎቶሾፕ አዶቤ ፎቶሾፕ ማለት ነው፣ ኢንዲቪዥዋል ቪዲዮ ፍሬምስ። ዜርፎር ኢሜጅስ አር ክሬትድ ኮፒድ ኤንድ ስቶርድ ኢን ኤሌክትሮኒክ ፎርም ኦፍ ፊውቸር ዩዝ ማለት ነው። ይሄ ስለ ኢሜጅ የሚናገረው ነገር ነው። ምንም የተወሳሰበ ነገር የለውም። ኢሜጅ የምንላቸው ነገሮች ምናልባት ፎቶቴክ የሚደረጉ ናቸው፣ ወይም ደግሞ በግራፊክስ ዲዛይን ተጠቅመን ምንሰራቸው ሊሆኑ ይችላሉ። አሁን ለምሳሌ ኢሉስትሬተር ራሱ ጀስት ኢሜጅ ነው። በኢሉስትሬተር እዛ ባለ አፕሊኬሽን፣ አንተ ጋር ባለ አፕሊኬሽን ድሮ እያረክ ስትሰራ ኢሜጅ እየሰራ ነው። ኢንዲቪዥዋል ቪዲዮ ፍሬም ማለት ነው። ቪዲዮ ፍሬም አሁን ለምሳሌ ቪዲዮ ማለት ነው የተቀጣጠሉ በጣም በብዙ ጥቅጥቅነት ወይንም ደግሞ በብዙ ፍጥነት የተጠቀጠቁ ኢሜጆች ማለት ነው። ብዙ ሪፈረንስ ፍሬም ማለት እዛች ጋር ቪዲዮ ሲያነሳ ሰውየው ብዙ ፎቶዎችን ነው የሚያነሳው። እነሱ በፍጥነት ሲያልፉ ነው እንግዲህ ቪዲዮ የምንለው ማለት ነው። ስለ ፍሬም ፐር ሰከንድ የምታውቁ ከሆነ ስለዚህ እነዚህ ሁሉ ምንድን ናቸው? ኢሜጅ ናቸው ብለን ምንጠራቸው ናቸው። ስንት አይነት ኢሜጆች አሉ የሚለውን ነገር ደግሞ ማወቅ እንችላለን ማለት ነው። ስንት አይነት ኢሜጆች አሉ? ታይፕስ ኦፍ ኢሜጅ ምንላቸው 3 ናቸው። አንደኛው ባይነሪ ኢሜጅ ምንለው ነው። ሁለተኛው ግሬ ስኬል ኢሜጅ የምንለው ነው። ሶስተኛው ደግሞ ከለር ኢሜጅ የምንላቸው 3 አይነት ኢሜጆች አሉ ማለት ነው። ስለዚህ እንቀጥላለን። እነዚህን 3 አይነት ከለሮች እንመልከታቸው። ቬሪ ሲምፕል የሆኑ አይዲያዎች ናቸው። እነዚህን ነገሮች እንመልከታቸው። ምንም መወዛገብ አያስፈልግም። እኔ ብሬክ ዳውን አድርግላችኋለሁ። ዶወሪ ባይነሪ ኢሜጅን እንመልከት። Binary image is a type of digital image that consists only 2 possible values for each pixel, typically black and white ማለት ነው። ባይነሪ የሚባለው የምናውቀው ነው። ድሮ ሎር ግሬድ ላይም እዚህም ደግሞ ግቢ ላይ የምናውቀው ነው። ባይነሪ ከተባለ ባይ ከተባለ 2 ነው። ስለዚህ ብላክ ኤንድ ዋይት የምንላቸውን ነገሮች ነው በፒክስል ውስጥ የሚይዙት ማለት ነው። እያንዳንዱ ፒክስል ወይ ብላክ ነው ወይ ደግሞ ዋይት ሆኖ ያገለግላል። ምን ውስጥ? ባይነሪ ኢሜጅ ውስጥ ማለት ነው። The term binary refers to the fact that each pixel can be represented using only single bit of information. ያ single bit information either black or white ሊሆን ይችላል ማለት ነው። where 0 usually represent black and 1 represent is white። ስለዚህ ብላክ ኤንድ ዋይት ብለን አይደለም ለዲጂታል ኢሜጅ የምንናገረው። ኮምፒውተሩ የሚረዳን ወይንም ደግሞ ፕሮሰሰሩ የሚረዳን በዜሮ እና በአንድ ነው ብለን የምናውቅ ከሆነ ኮምፒውተር ላንጉዌጅም ማለት ነው። ኮምፒውተር የሚረዳን በዛ ነው ብለን የምንል ከሆነ ልንወስድ የሚገባቸው ነገሮች 0 እና 1 ናቸው። ስለዚህ 0 እና 1 ባይነሪ የምንለው ነገር ማለት ነው። 0 እና 1 ናቸው። ስለዚህ 0 ስንል ምንም ፕሬዘንት እያደረገ ነው? ብላክን ሪፕሬዘንት እያደረገ ነው። 1 ስንል ደግሞ ፕሬዘንት የሚያደርገው ዋይትን ፕሬዘንት እያደረገ ነው። ኢን ፕራክቲስ ባይነሪ ኢሜጅስ አር ኦፍቴን ዩዝድ ቱ ሪፕሬዘንት ሲምፕል ሼፕስ ኦር ኦብጀክት ቢኮዝ ኖ ሼድድ ኦፍ ግሬይ ይላል ማለት ነው። ባይነሪ ኢሜጅ የምንላቸው ቀላል የሆኑ ነገሮችን ነው። ብዙ ጊዜ ቀላል ያሉ ነገሮችን ነው የሚገልጹልን። ምክንያቱም የሚጠቀሙት ብላክ ኦር ዋይት የሆኑ ነገሮችን ብቻ ነው። ብላክ ኤንድ ዋይት ስታይ ብዙም ድሮ አይታችሁ ከሆነ ቲቪዎች ብላክ ኤንድ ዋይት ይሆናሉ። እናም ያው ለሲምፕል ነገሮች ነው የምንጠቀማቸው። ፕሬዘንት ማያደርጉት ነገር ይበዛል። ብላክ ኤንድ ዋይት የሆኑ ነገሮች ብዙ ጊዜ ብዙ ከለሮች ፕሬዘንት ስለማያደርጉ ቀለል ላሉ ነገሮች ነው የምንጠቀማቸው ነው ሀሳቡ። when the presence of a pixel which represent part of the object or features and the absence of pixel corresponding to the absence. Binary image can be created through various methods like threshold.
ባይነሪ ኢሜጆችም ምንሰራው በምንድን ነው? በትሬስሆልድ ነው። እዚች ጋር በደንብ ይችን ተርም ውሰዱ፣ ትሬስሆልድ የምትለው ማለት ነው። ትሬስሆልድ ኢዝ ፕሮሰስ ዌር ግሬስኬል ኢሜጅ ኮንቨርትድ ቱ ባይነሪ ኢሜጅ ማለት ነው። ግሬስኬል የሆኑ ኢሜጆች እዚች ጋር ባይነሪ ነው፣ ኋላ ላይ ግሬስኬልን እናያለን። ግሬስኬል የሆኑ ኢሜጆች ወደ ባይነሪ የሚቀየሩ በምንድን ነው? ትሬስሆልዲንግ yes. That thresholding separates the pixel into black or white based on their intensity። አያችሁ ቤዝድ ኦን ዜር ኢንቴንሲቲ። ትሬስሆልዱ ምንድን ነው የሚያደርገው? አሁን ለምሳሌ ከለርድ የሆኑ ኢሜጆች ላይ ዝም ብላችሁ በስልካችሁ ፎቶ ስታነሱ ብርሃን በጣም ያረፈበት ቦታ ላይ ዋይት ያደርግና ሳምሃው ብርሃን ትንሽ ያልነካ ቦታ ላይ ደግሞ ምን ያደርጋል? ኤዲት ስታደርጉ አንዳንዴ ምን ይሆናል? ጠቆር ይላል አይደለም? እሱን ለማለት ነው ኢንቴንሲቲ የሚለው ነገር እሱን ነው። ያው ስለ ኢሜጅ ስናነሳ በተለይም ደግሞ ፎቶ ስለማንሳትም ስናወራ ወይም ደግሞ ስለተቀመጠው ነገሮች ስናወራ ከፀሐይ ብርሃን ጋር ይያያዛል። ማለት ያ ፀሐይ ብርሃን እንዴት አረፈ፣ እንዴት መታው የሚለው ነገር ይያያዛል። እንዴት ጥላ አሳረፈበት የሚለው ዛት በጣም ትልቅ ኢምፓክት ያለው ነገር ነው። ስለዚህ እሱን ነው ኢንቴንሲቲ የሚለው ማለት ነው። ኤግዛምፕል ትሬስሆልድ ቫሊዩ ኦፍ 180 ማለት 128 ከዛ ብራኬት ያደርግና ፒክስል ዊዝ ኢንቴንሲቲ አባቭ ትሬስሆልድስ አር። በአጭሩ እዚህ ጋር ሀሳቡ ምንድን ነው? እዚች ጋር ኤግዛምፕል አድርጎ ትሬስሆልድ ቫሊዩ 180 ከሆነ ፒክስሉ ይዘ ኢንቴንሲቲ አባቭ ትሬስሆልድ ከሆነ ምን ይሆናል ማለት ነው? እዚች ጋር እንድትመለከቱ አደርጋለሁ ጥቂት ሶሪ እና ይሄ ኳይት ይሆናል ማለት ነው። ግን ከ128 ፒክስል ኢንቴንሲቲ ቢሎ ከሆነ ምን ያደርገዋል ማለት ነው? ብላክ ያደርገዋል ማለት ነው። ያ ብላክ ያደርገዋል ማለት ነው። ስለዚህ እዛች ጋር የምናስቀምጥለት ቫሊዩ ማተር ያደርጋል ማለት ነው። ባይነሪ ኢሜጅ የምንላቸው እንዴት ነው ብለን ስንመለከት እዚች ጋር ግሬ ስኬል የሆኑ ኢሜጆች አሉ። አሁን ለምሳሌ ይሄ ግሬ ነው። አሁን ይሄኛው ግሬ የሆነ ኢሜጅ እዚች ጋር የምትመለከቱት ማለት ነው ሶሪ እዚች ጋር የምትመለከቱት ባይነሪ ኢሜጅ ሉካት ይሄ የምትመለከቱት ምን አይነትም ኢሜጅ ነው? ግሬስኬል ኢሜጅ ነው። ግሬስኬል ኢሜጅ ነው። ይሄ ግሬስኬል የሆነ ኢሜጅ ተመልከቱት እስኪ። እነዚህ እዚች ጋር ስትመለከቷቸው ነጣ የሚሉ ነገሮች አሉ። ነጣ የሚሉ ነገሮች አሉ። እነዚህም በደንብ ተመልከቷቸው። ከዛም በኋላ ደግሞ ኦልሞስት ነጣ ከሚለው ይሄ የኤሌክትሪክ ቦርድ ይመስላል፣ ማዘር ቦርድ አይነት ነገር ይመስላል እና እዚች ጋር አይት ስታስተውሉ ምን ይሆናል ማለት ነው? ወደ ግሬ ስኬል ወይም ማለት ወደ ባይነሪ ኢሜጅ ሲቀይረው ምን ይሆናል ማለት ነው? ነጣ ያለው ፓርት እዚች ጋር እንደ ነጣ ብሎ ይታይ የነበረው ፓርት ምን ይሆናል? በጣም ነጭ ወደ መሆን ያደራል ማለት ነው። እነዛን ደግሞ ምን ያደርጋቸዋል? ግሬ የሆኑትን ደግሞ ምን ያደርጋቸዋል ማለት ነው? ብላክ አድርጎ ይተዋቸዋል ማለት ነው። ስለዚህ የነዚህ ኢንቴንሲቲ ከነዛኞቹ ይበልጣል ማለት ነው። ስለዚህ ይሄኛውን ለማመልከት ፈልጎ ነው። በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። This makes binary image particularly useful in using applications such as image processing, computer vision and pattern recognition። ይሄ እዚች ጋር ስትመለከቱ ግልጽ አድርጎ ስለሚያሳይ አሁን ከዚህኛው እና ከዚህኛው በጣም ግልጽ ያለው ይሄኛው ነው። ይሄኛው ኢሜጅ ፕሮሰሲንግ ላይ በጣም ይጠቅመናል እና ኮምፒውተር ቪዥን ላይ እንዲሁም ደግሞ ፓተርን ሪኮግኒሽን ላይ በጣም ይጠቅመናል ማለት ነው። ባይነሪ ኢሜጅ have several advantages include effective storage and process due to their simplicity as well as their ability to represent clear boundaries and shapes ይላል ማለት ነው። ይሄኛው አንደኛ ጥቅሙ ምንድን ነው? አንደኛ ስቶር ለማድረግ ራሱ በጣም ትንሽ ቦታ ነው የሚፈልገው። ምንም በጣም የተጋነነ ከለሮች ስለሌሉበት ስቶር ለማድረግ ቀለል ይላል። ሌላኛው ነገር ምንድን ነው? ክሊር ባውንደሪዎች አሉት። አሁን ከዚህኛው እና ከዚህኛው በቃ ለመለየት የሚያመቸው ይሄኛው ነው። ስለዚህ ይሄ እንደዚህ አድርጎ ለማስቀመጥ ይመቻል። አዘር ቴክኒክስ ኢንክሉዲንግ ኤጅ ዲቴክሽን፣ ሞርፎሎጂካል ኦፕሬሽን ኤንድ ሴግሜንቴሽን አልጎሪዝምስ እነዚህን ሁሉ ለመጠቀም ሴግሜንቴሽን አልጎሪዝምስ እነዚህን ሁሉ ለማድረግ በጣም ይጠቅመናል ማለት they are commonly used in tasks such as object detection, character recognition and image analysis where pixel level information not required and only the presence or absence of object ብለን ማየት እንችላለን ማለት ነው። ሶሪ
እዚች ጋር መመልከት ትችላላችሁ። እዚች ጋር ኪውአር ኮድ ስትመለከቱ ይሄኛውም እንደዛ ነው። ኪውአር ኮድ ስትሰሩ እነዚህ መሆን መቻል አለባቸው። በጣም ቀላል ነው። አሁን ለምሳሌ ኮምፒውተሩ ቪዥዋላይዝ አድርገዋል። ለምሳሌ ስልካችሁ ይህንን ነገር ስካን ሲያደርግ በቀላሉ ነው ስካን የሚያደርገው። ብላክ ኤንድ ዋይት ነው። ቀለል አድርጎ ነው ማለት ይህንን ስካን የሚያደርገው። ይሄኛውንም እንደዛ እዚች ጋር አሻራ ነው እንደምታዩት። አሻራ ነው አሁን ለምሳሌ ዲቴክት ለማድረግ ቀላል ነው ማለት ነው። ልክ አሁን እነዚህ የአሻራዎቻችን ፓተርኖች ባሉበት እነዛን ዋይት ያደርጋቸውና ከዛ የቀረውን ደግሞ ብላክ ያደርጋል። ይሄ በጣም በቃ ለኮምፒውተራችን ኮምፒውተር ቪዥንም እየተማርን ስለሆነ በጣም ፓተርን ሪኮግናይዝ ለማድረግ ኦብጀክት ሪኮግናይዝ ለማድረግ ሲምፕል የሚያደርግልን ነገር ነው ማለት ነው። ወደዚህ ስንቀይረው ይሄንን የምናደርገው በምንድነው? በትሬስሆልድ ነው። ገብቷቸዋል። ግሬ ስኬል ኢሜጅን በቀጣይ ቪዲዮ መለሳለሁ። እንዳይረዝምብን ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ።